አንዳንድ ሰዎች ዶክተር እስኪ ስለዚህ አንተ የምታውቀው ካለ እንቅልፍ በጣም የሚቸግራቸው ሰዎች አሉ። እንቅልፍ መተኛት ያስቸግራቸዋል። ከምን ጋር የተገናኘ ሊሆን ይችላል? ከናንተ እንትን አንፃር እንግዲህ ይሄኛው የእንቅልፍ መቸገር፣ እንቅልፍ ማጣት ኢንሶምኒያ የሚባለው ነገር ነው። በአሁኑ ጊዜ በጣም ችግር ነው። ስለዚህ የእንቅልፍ መድኃኒት የሚወስዱ ሰዎች ቁጥርም በጣም እየጨመረ ነው ያለ። ስለዚህ ለዚህ አንድ ምክንያት ብቻ ሳይሆን የተለያዩ ምክንያቶች አንድ ላይ የሆኑትን ሊጫወቱ ይችላሉ። ስለዚህ ግን በቀላሉ ለመግለጽ ለምሳሌ በልተን ወዲያው ምንተኛ ከሆነ ብዙ ራሱ እንቅልፋችን ይረብሻል። ወይ ደግሞ መኝታ ክፍላችን አርቲፊሻል ላይት ካለ ኢቭን የሞባይል ብርሃን ራሱ የሜላቶኒን ፕሮዳክሽንን ሊቀንስ ይችላል ነው። ሌላው ደግሞ በቃ ንጹህ አየር መኝታ ክፍላችን ውስጥ ከሌለ እሱም እንትናችን ሊረብሽ ይችላል። ወይም ደግሞ አንዳንድ መድኃኒት የሚወስዱ ሰዎች እሱም እንቅልፋቸውን ሊያዛባ ይችላል። ስለዚህ አንድ ምክንያት ነው ምንድነው ነገር ሳይሆን ኮዙን በደንብ ማየት ያስፈልጋል። ውጥረት ስትረስ ምንለው እሱም ራሱ ይሄ እንዳልኩ የኮርቲዞል መጠን በጣም ከፍ ካለ የስትረስ ሆርሞን እሱም ሊረብሽ ይችላል። ስለዚህ የተለያዩ ምክንያቶች ይኖራሉ። የነዚህ አሁን ሰዎች ሲጨነቁ የስትረስ ሆርሞን ኮርቲሶል፣ አድሬናሊን ምናምን ይመነጫል አይደለ? እነሱን በምን ማረጋጋት ማውረድ የሚቻልበት መንገድ አለ? መረጋጋት ማለት ምንድነው? እነዚህ ስትረስ ሆርሞንስ ምንላቸው ለምሳሌ አንደኛ ለውፍረትም የሚያጋልጡ ናቸው ነው። ዳይሬክትሊ ኢንዳይሬክትሊ። ለምሳሌ ዳይሬክትሊ እንዴት? ምክንያቱም ስትረስ ሆርሞን ኮርቲዞል፣ አድሬናሊን ይጠቅሳል። ደማችን ውስጥ ከፍ ባለ ቁጥር ፋት ሜታቦሊዝም ላይ ኢምፓክት አለው። ስለዚህ ፋት በርን የማድረግ ችሎታው አካል ይቀንሳል ያለ ነው። እሱ ብቻ አይደለም፣ እየወፈርን ከመጣንሳ ከዛ በኋላ ወጥተን እንቅስቃሴ ማድረግ ሁሉ ያስጠላናል፣ ያሰንፈናል። ቁጭ አሜሪካኖች እንደሚሉት ካውች ፖቴቶይዝም ይሉታል። ቁጭ እንዳለ ከዛ እንደገና ዌስት ላይናችን እየሰፋ ይመጣል። እሱሳ ወደ ምን ይመራል? እንደገና ወደ ክሊኒካል ዲፕሬሽን ሊያስገባን ይችላል። ማንወጣ ማንንቀሳቀስ ከሆነ እዚህ ሁሉ ነገሮች የተያያዙ ናቸው። ስለዚህ እሱን እንትን ለማድረግ ኮምባት ለማድረግ ስትረስን ኮፒንግ ሜካኒዝሞች ያስፈልጉናል ነው። ኮፒንግ ሜካኒዝም በአንደኛ ደረጃ ምንም ማየት ተወዳዳሪ የማገኝለት ኮፒንግ ሜካኒዝም ምንድነው? አሁንም ተፈጥሮ ውስጥ መሆን ነው። ጸጥታ ውስጥ አይደለም፣ ውሃ ዳር ጫካ ውስጥ ነው ጸጥታ ውስጥ መሆን እሱ ራሱ ያረጋገናል። ብለድ ፕሬሸራችን ሁሉ ሲወርድ እናያለን በእንደዚህ አይነት መንገድ። ሌላው ደግሞ አንዳንድ ሰዎች ጸሎት ማድረግ ይወዳሉ፣ ወይም ደግሞ መንፈሳዊ መጽሐፍት ማንበብ ይወዳሉ። ዛስ ፋይን፣ እነሱም ነገሮች ጥሩ ናቸው። ጥሩ ሙዚቃ መስማት የሚፈልጉ አሉ። በተለይ ደግሞ ከሙዚቃ ሀይሊ አድቫይስ የምናደርገው ለምሳሌ ሞዛርት ኤፌክት የሚባል ነገር አለ። የነ ሞዛርት የነ ቤትሆቨን ምናምን ቻይኮቭስኪ እነዚህ አይነት ክላሲካል እንትኖች ደግሞ ጠቅላላ ያረጋጉናል። በዛም ዙሪያ ስለ ሞዛርት ኤፌክት ብዙ ጥናቶች አሉ። ሙዚቃ የሚጫወተው ኢምፓክትም ትልቅ ነው፣ ግን የሙዚቃ አይነት ወሳኝ ነው ማለት ነው። ስለዚህ እነዚህ አይነት ነገሮች የሞዛርት ኤፌክት ማለት ነው ጥናቶች አሉ። ማለት የሞዛርትን ሙዚቃ በምንሰማበት ጊዜ ሲምፎኒ ወይም እንደዚህ ክላሲካል እንትኖች ብለድ ፕሬሸራችንን ሬጉሌት የማድረግ ችሎታ አለው፣ ያረጋጋናል ማለት ነው። ረጋ ያሉ ሙዚቃዎች አይነት የሞዛርት አይነት ረጋ ያሉ ሙዚቃዎች ስለዚህ የሞዛርት ኤፌክት የሚባል ስም የሚገርም ነው። እስኪ በአንተ ሙያ ውስጥ የበሽታዎች ሁሉ መሰረት የሚባለው ነገር ምንድን ነው? well again ብዙ ጊዜ የተለያዩ ሚዲያዎች ላይ የምጠቅሰው ነገር ስለ ውፍረት ስታወራ በተለይ ውፍረት የበሽታዎች ሁሉ እናት ናት ነው የምለው። obesity is the mother of all diseases። ምክንያቱም ለሁሉ በሽታ መንገድ ትከፍታለች ነው ውፍረት። ሲሪየስ መሆን አለብን ውፍረት ላይ። አንዳንድ ሰዎች እንዲያውም መንገድ ላይ ሲያገኙ ሚዲያ ላይ ሪላክስ ታደርጋለህና ስለ ውፍረት ስትናገር እንደ ቆጣ ትላለህ ይሉኛል ያለ። ምክንያቱም እንደ ሲሪየስ ማየት አለብን ውፍረትን ነው። በተለይ ወንዶች ላይ ቦርጭ የምንለው ነገር ቪስሰራል ፋት፣ ሴቶች ላይ ቶታል ቦዲ ፋት ከ5 ከ6 ሴት ከ5 ከ6 ወንድ አንደኛው ለካንሰር የሚጋለጠው ኤክሰስ ፋት ስላለው ነው አይደለም እንዴ? ሴቶች ላይ ብሬስት ካንሰር ወይም ደግሞ ኦቫሪያን እንደዚህ ኤንዶሜትሪያል ካንሰር ላይ፣ ወንዶች ላይ የወንድ ዘር እጢ ካንሰር፣
ኮለን ካንሰር ያ እንደዚህ አይነት ነገሮች ላይ ውፍረት የሚያመጣው ኢምፓክትም ከፍ ያለ ነው። ስለዚህ ውፍረት ላይ ሲሪየስ መሆን አለብን ነው። ሌላው በጠቅላላ ለበሽታዎች በተለይ ተላላፊ ላልሆኑ በሽታዎች ለምንላቸው እንደ ልብ በሽታ፣ ካንሰር፣ ስኳር፣ ደም ግፊት፣ ውፍረት የመሳሰሉት የሚያጋልጠው አንደኛ ሌላው አመጋገባችን ነው። የአመጋገብ ስርዓታችን ነው። እናንተ ጋር መጥተው ሽንቅጥ ያሉ ሰዎች ያውቃሉ ዶክተር። አሁን የወፈሩ ሰዎች ይሄኛውን ብዙ ሰው እንደሚያየው በእርግጥ እርግጠኛ ነኝ። የወፈሩ ሰዎች እናንተ ጋር ቢመጡ ምንድን ነው የሚጠበቅባቸው ለመቀነስ? ማለት ፈቃደኛ ሆነው በደስታ ከኛ ጋር ፕሮግራሙ እንዲከታተሉ ነው የምፈልገው። ምክንያቱም አሁን የእኛም ፕሮግራም ሰዎች የሚወዱት ለምንድን ነው? አንደኛ ኢትስ ኖት አባውት ዳየቲንግ፣ ስለ ዳየት አይደለም። ዳየት የሚባል ነገር ጭራሽ መኖር የለበትም ነው የምለው። አዎ ዳየት ማመጥፎ ነው። ምክንያቱም ለምሳሌ የሆነ ነገር አንተ ቀንሳለሁ ብለህ መጣህ እኔ ጋር፣ እሺ አሁን ደህና ነህ ቅድም ስነግርህ ነበር ጥሩ ያለው እና አሁን እችን ነው የምትበላው ዛሬ እችን በግራም እንደዚህ አድርጌ እንደዚህ ብሰጥህ አንደኛ እችስ ትልቅ ችግር የፈጠርኩብህ ነው። አንደኛ አእምሮ እየተቀበለው አይደለም። እችን ብላ እያልኩ ማይንድ ቦዲ ኮኔክሽን አለ። እኛ እኮ መንፈሳዊ ፍጡራን ነን አይደለም። ማይንድ ካልተቀበለው አንድ ነገር ኮንትራፕሮዳክቲቭ ይሆናል ነው አንደኛ እሱ። ሁለተኛ ደግሞ አካል የሚያስፈልገውን ንጥረ ነገር እያገኘ አይደለም ነው። እኛ ጋር የሚመጡ ሰዎች እኮ ለውፍረት ስለ ውፍረት እያወራን ነው። ፖርሽን ኮንትሮል እንኳ የለንም። ዳርዚ ጠይቁኛል እንዴ እስከምጠግብ በልቼ እንዴት ቀንሳለሁ ይልኛል። ዛት ሲክሬት እስከሚጠግቡ መብላት ፈልጋለሁ። የሚበሉት ግን ትክክለኛውን ነገር ነው። ኢትስ አባውት አወር ፉድ ቾይስስ። በምንሰጣቸው ፕሮግራም እንዲያውም ቶሎ ይጠግባሉ። ምክንያቱም ፋይበር ያለው ምግብ ነው። ካሎሪ ዴንስ ሳይሆን ኒውትረንት ዴንስ ነው ማለት ነው። እስከሚጠግቡ በልተው ትክክለኛውን በልተው ቆዳቸውን እንትን ሳይል ጭማደር ምን ሳይል አእምሮባቸው እስከ መጨረሻ ከሄዱ ይቀንሳሉ ስንል ምን ማለታችን ነው? መጀመሪያ ላይ ቤዝ ላይን ቼክ እናደርጋለና አሁን እኮ ብትመጣ አንተ የሆነች መሽላ ቼክ እናደርጋ አካል ውስጥ ያለው የስብ መጠን ጠቅላላ ስንት ነው? ቦርጭሳ ውስጥ ያለው የቪስሰራል አልፋት እንዴት ነው? ጡንቻ እንዴት ነው? ሁሉን ነገር ካየም በኋላ ነው ፕሮግራም ውስጥ የምናስገባ። ይህ ብቻ አይደለም። ቅድም እንዳልኩት ከውፍረት ጋር የሚሄዱ ነገሮች አሉ አይደል? ስኳር፣ ደም ግፊት፣ ኮሌስትሮል። ስለዚህ ላቦራቶሪም እንመለከታለን። ላቦራቶሪም ተመልክተን ምናልባት ኮሌስትሮል ቦርደር ላይ ከፍ ብሎ ይሆናል። ፕሪ ዳያቤቲስ የምንለው አሁን በጣም ብዙ እያየ ነው ያለ ነው። ከአራት ሰው አንዱ ስኳር እያሳየ ነው በአሁኑ ጊዜ። ይህን ያህል ችግር እየሆነ ነው። ስለዚህ እሱን ሁሉ አወቅን ማለት በፕሮግራም ውስጥ ሁሉን ነገር አድረስ እናደርጋለን ጤነኛ በሆነ መንገድ። እዚህ ላይ የሆነ የሚስጥር ልንገር። ፈውስ የምንለው ነገር ቀላል ነገር ነው። ከተፈጥሮ መማር እንችላለን። እንስሳት ሲታመሙ የዱር እንስሳት እንዴት ራሳቸውን እንደሚያክሙ እናውቃለን። የአኒማል ሰልፍ ሜዲኬሽን የምንለው ነው። አካል የሚፈልገው ምንድነው? ትክክለኛውን ኢንቫይሮንሜንት ፍጠርለት ነው። የሚያስፈልገውን ነገር ስጠው፣ የሚያስፈልገውን እረፍት ስጠው። ሁሉን ነገር አካል ተአምር ነው የሚሰራው ነው። ፈጣሪ እንደዛ ነው ያደረገው። ይሄኛው ለማንኛውም ሰው የተመቻቸ ነገር ነው። ስለዚህ ያንን ኢንቫይሮንሜንት ክሬት እናደርጋለን። ስለዚህ አሁንም ስለ ውፍረት ነው ምና ስለዚህ በምግብ ብቻ ሳይሆን ኤክሰርሳይዝ ሬጂመንት እሱንም እኛ አድቫይስ እናደርጋቸዋለን። ስለዚህ በጣም ወፍራም ሰው መጥቶ እኔ ጋር አሁን ጂም ሄደ ሄቪ ዌይት አንሳ አልለውም፣ ወይም ደግሞ ጆግ አርግ አላለሁ። ምክንያቱም ወገቡም እንትንም ጉልበቱም ወገቡ ወደ ጫና አለበት። ስለዚህ ቀስ በቀስ እንትኑን ሬዲዩስ እያደረግን ቀስ በቀስ ነው ቢልድ አፕ የምናደርገው ማለት ነው። እንቅልፍ ስርዓታቸውን እንዲጠብቁ እንፈልጋለን። አንተ እኮ ቤስት የሆነ ምግብ በልተህልኝ ቤስት እንቅስቃሴ አድርግህልኝ፣ ነገር ግን ሌሊቱ 9 ሰዓት ነው የምተኛው ብትለኝ ወይም 2 ሰዓት ነው የምተኛው ብትለኝ ብዙ ነገር እያፈረስክ ነው ያንን ሪትም፣ ቅድም ያልነው ሲርኬዲያን ሪትም። ስለዚህ ውሃም ወሳኝ ነው። ያን ባላንስ ስንፈጥርለት አካል የማይችለው ነገር የለም። የሚገርም ነው። የሰዎች ከስንት ዓመታቸው ጀምሮ እናንተ ጋር ቢመጡ ወይም ደግሞ ሰው የግድ መወፈር አለበት እናንተ ጋር ለመምጣት ወይስ? እስኪ ስለሱ ነገር የውፍረት ለምሳሌ አሁን ስታቲስቲክሱን ብንመለከት እኛ ጋር ከሚመጡ 20-25% የሚሆኑቱ ናቸው ለውፍረት ብለው የሚመጡ፣ አሁን ለመቀነስ ብለው የሚመጡ ማለት ነው።
ለመቀነስ ብቻ አይደለም ለመጨመር ብሎ የሚመጡም አሉ። በጣም ጥቂት ቢሆኑ ለመጨመር። አሁን ግን ለመቀን እንዴት ነው ማስጨምራቸው? እንዴት ይመስላል? ለመጨመር አንደርዌት የሆነ ሰው መጣ ልበል፣ እንዴት ላስጨምረው? የሚገመተው አሁን ዝም ብዬ ስገምት በጣም እንዲበላ ማድረግ ነው። ምን እንዲበላ? ቅድም ያልከውን አታርጉ ያልከውን አርጉ በማለት ማለት ይህ ማለት እኮ አሁን አንደርዌት የሆነ ሰው ቢመጣ አንደርዌት ነው እሱን ምናየው ቦዲ ማስ ኢንዴክሱ ከ18.5 በታች ከሆነ አንድ ግለሰብ አንደርዌት ነው። እሱን ግለሰብ ጀንክ በሆነ መንገድ ማስጨመር ይችላለሁ። ለምሳሌ ቀኑን ሙሉ ይሄ ማክዶናልድስ ወይም ውጭ ሀገር ነው እሱ ጀንክ ነገር እንዲበላ ፍሬንች ፍራይስ ሁሉን ነገር ያልኝ ይመጣል። ግን what am I doing? ትክክል ነገር እያደረኩ ነው። at same time እኮ ኮሌስትሮል ሌቨሉን እየጨመርኩኝ ለስኳር በሽታ እያጋለጥኩት ነው። ስለዚህ ኮንሰፕታችን ምንድን ነው? አሁንም የተፈጥሮ ኮንሰፕት ነው። ተፈጥሮ ውስጥ ያለው ኮንሰፕት ምንድን ነው? ቅድም እንዳልኩ አካል የሚያስፈልገውን ነገር ስጠው፣ ከፍ ያለውን ዝቅ ያደርግልሃል፣ ዝቅ ያለውን ከፍ ያደርግልሃል። ባለፈው እንደ ምሳሌ ልንገርህና አንድ ሰው እኛ ጋር መጥተው ረዘም ያሉ ሰውዬ ናቸው ወደ ሜትር ከ80 እንደዚህ እና ክብደታቸውን ስንመለከት he was underweight 17 ነጥብ ምናምን ነበር ቦዲ ማስ ኢንዴክሳቸው። ክብደታቸው ወደ 50 ምናምን ውስጥ by definition underweight ናቸው። እንዴት ላስጨምራቸው? እንዲጨምሩ ነው የመጡት። ያረግነው ነገር ምንድነው? ትክክለኛውን ምግብ ሰጠናቸው። አካል የሚፈልገውን ማክሮ ኒውትሪየንት ስንላቸው ፕሮቲን፣ ካርብ አለ፣ ፋት አለ ጤነኞቹን። ከዛ ደግሞ ማይክሮ ኒውትሪየንትስ ምንላቸው ቫይታሚንስ፣ ሚነራልስ፣ እነዚህ ትንሽ ኤንዛይም ያሉ እሱን ነው የሰጠናቸው። ለመቀነስ የምጠቀምበትን ስትራቴጂ ለማስጨመርም እሱን ነው የተጠቀምኩት። የሚገርም እንዴት ሊሰራ ይችላል? እስኪ that's how it works። በየ2 ሳምንቱ 2 ኪሎ ይጨምሩ ሊመጥ ሰውየው በአጭር ጊዜ ውስጥ 1 ወር ተኩል ባልመጣ ጊዜ ውስጥ ቦዲ ማስ ኢንዴክሳቸው ወደ 20 መጣ ነው ያለው። ይሄኛው እዚህ ላይ ተአምሩን የሚሰራው ማን ነው? አካል ሰውነት ነው። አካል የሚያስፈልገውን ስጠው ስራ ይሰራልኛል። ኢንቫይሮንመንቱን ነው የምታመቻቹት እንጂ ሌላውን ራሱ አካል ይሰራዋል። አካል ይሰራል። ኢንቫይሮንመንቱን ስንል ከምግብ አንጻር ደግሞ ምንድነው ሴሎቻችን የሚያስፈልጋቸውን ነገሮች ነው የምንሰጠው ነው። አሁን እኮ በሽታን ብዙ ስም ሰጠ ነው እንጂ በሽታ ሲምፕሊፋይ ስናደርግ አንድ በሽታ ነው። 2 ኮዝ ነው ያለው። በሽታው በሴል ደረጃ ነው። አንዷ ሴል መታመም የምትጀምረው በ2 ኮዝ ነው። አስፈላጊውን ንጥረ ነገር ሳታገኝ ስትቀር ዴፊሽንሲ የምንለው፣ ሁለተኛው ደግሞ ቶክሲሲቲ የምንለው ጎጂ ኬሚካሎች በተለያየ መንገድ ወደ ውስጥ ወደ ሴሏ ሲደርሱ ነው። ሁለቱም ኮሬክት አረኩኝ ማለት ፈውስ መንገድ ላይ ነው ማለት። ስለዚህ እየቆዩ ሲመጡ ምናልባት ኩላሊት ሆነ ልንል እንችላለን፣ ጉበት ሆነ ልንል እንችላለን እንጂ at the base level ወይ የቶክሲሲቲ ነው ወይም ደግሞ ዴፊሽንሲ ነው። በጣም የሚገርም ነው። ስለዚህ ነው እኮ ይሄ ለምሳሌ ቫይረስ ወይም ባክቴሪያ ምናምን የምንለው እነ ፓስቸር ያኔ ሲከራከሩ የነበሩበት እኮ ነው አይደለም እንዴ? የጀርም ቲዮሪ የምንለው ነገር ግን ሌላ አንድ የታወቀ ሳይንቲስት ነበር ቢካምፕ ምናምን የሚባል እሱ ደግሞ ኦፖዚት ነበር የፓስቸር። ምክንያቱም ኢትስ አባውት ዘ ቴሬን አለ እሱ ያኛው ፓስቸር ስለ ባክቴሪያው ቫይረሱ ነው እንትን የሚለን ስለ ያኛው ደግሞ ኢትስ አባውት ዘ ቴሬን ስለ አካል ነው። አንድ ቤት ቁጭ ብለን አንድ ቫይረስ ቢኖር አንተ ላይዝ ይችላል ሊይዘኝ ይችላል። አካል እንዴት ነው የጠበቀው ነው። የሚገርም ነው። እስኪ ወደ ኋላ ልመልስህና ቅድም ምን አልከን? ሰዎች እንዲወፍሩ በፈለኩበት መንገድ ነው እንዲከሱ ማድረገው ነው አይደለ? ወይም ደግሞ በሚከሱበት መንገድ ነው ማወፍራቸው። አሁን አንድ አይነት ኒውትሪሽን እየሰጠህ አንድ አይነት አመጋገብ እንዲመገቡ ተደርጎ ፖርሽኑም አንድ አይነት ሆኖ አንዱ የሚያወፍረው አንዱን የሚያስቀንሰው ኤክስፔክቴሽኑ ነው ወይስ ምንድን ነው? ኤክስፔክቴሽን ማለት የማይንዱ ነገር ነው እዚህ ጋር የሚመጣው ወይስ ምንድን ነው? እስኪ ዝም ብለህ ፕላሲቦ ኤፌክት ምናምን ነው? ኢትስ ናት ፕላሲቦ ኤፌክት በብዙ በሽታ ላይ እንትን እንደሚሰራ እናውቃለን። ነገር ግን በዚህ ኬዝ ግን ምንድነው አካል የሚያስፈልገውን ንጥረ ነገር እያገኘ ሴሎች ደስ እያላቸው ነው። ሴሎች የሚያስፈልጋቸውን ነገር ስትሰጣቸው ደስ ይላቸዋል። ደስ ሲላቸው ባይ ዘ ዌይ ሴሎቻችን ልኮ ሜሞሪ አላቸው። ደስ ሲላቸው
ፎር ሹር ያን ጊዜ ማስተካከል ያለባቸውን ያስተካክላሉ ነው። ፎር ሹር ምናልባት ተጨማሪ የምናደርገው እንዲጨምሩ ለምሳሌ ይሄ ሚድ ሞርኒንግ ስናክ እንደ መክሰስ አይነት ነገር መሀል ላይ ጤነኛ የሆነ መክሰስ እንዲወስዱ እሱን እንመክራቸዋለን፣ ፕሮግራም እናደርግላቸዋለን። ዳት ኦንሊ ዲፍረንስ። ከዛ በተረፈ ግን አካል ስራውን ይሰራል ነው። ስኳርንም እንደ ምሳሌ መውሰድ ይችላል። እዚህ ጋር ደም ግፊትንም አካል ከፍ ያለውን ያስተካክልልኛል፣ ዝቅ ያለውን ደግሞ ያንን ሄሚዮስታዚስ ምንለውን ባላንስ ይፈጥራል ነው። ዞሮ ሁሉም የምናወራው ስለ ፈጣሪ ድንቅ ስራ ነው። አካል አስገራሚና ድንቅ የሆነ ፍጥረት ነው። ስናመቻችለት ሁኔታውን ሄሊንግ ሲምፕል። የዱር እንስሳ ሲታመሙ ምንድን ነው የሚያደርጉት? ከምግብ ነገር ይርቃሉ። ሁለት የሆነ 3 ቀን ጸጥ ያለ ቦታ ሄዱና ምንም ነገር አይበሉም፣ ዝም ይላል። ከ2 ከ3 ቀን በኋላ ይነሳሉ። ምን እያደረጉ ነው? ዊዝደሙ እዛ ውስጥ ያለው ባለመብላት እኮ ለምግብ ዳይጀስት ለማድረግ የሚጠፋውን ኤነርጂ ሴቭ እያደረጉ ያ ሴቭ ባደረጉት ኤነርጂ በሽታቸውን እየተዋኩ ነው ማለት ነው። የት ዩኒቨርሲቲ ነው የተማሩት እነሱ? ኢንስቲንክት ፈጣሪ ውስጣችን ያስቀመጠው። ስለዚህ ያንን ኢንስቲንክትን መስማት መቻል አለብን።